ምን እያልኩ መሰለ እንዴት አርገ ነው ጡንቻህን በጎመን ልትመግበው የምትችለው ልገነባ የምትችለው ጡንቻ ስጋ ነው አይደለ ፕሮቲን እየፈለክ ያለው ከጎመን ውስጥ እኮ ነው አንተ ፕሮቲን ለጡንቻ እየሰጠ ያለው ወይ ከቡላ ውስጥ ነው ፕሮቲን እየፈለክ ያለው ቡላ እኮ አንድ ቀን ነው ሜቢ sometimes ነው ቅድም ዛሬ እኮ ምን በላ ብዬ ስለሱ ነው ያልክ ሌላም ጊዜ ደግሞ ምግቦችን ነገርከን እኮ እንደዚህ ምን በላው እንደዚህ እኮ ብላ ነገርከኝ ምግብ ውስጥ ምንም ረባ ነገር እኮ ስላጣው ነው ኦኬ ስጋ መብላት ግዴታ አይደለም ስጋ መብላት ካልፈለክ ሰውነት ፕሮቲኑን አይደለም የሚፈልገው ስጋውን አይደለም የሚፈልገው ኒውትሪየንት ነው የሚፈልገው አሚኖ አሲድስ ምንላቸው ሚነራልስ ምንላቸው ማይክሮ ኒውትሪየንትስ ምንላቸውን የምታገኘው እነዚህ ኳሊቲ ፕሮቲኖች ውስጥ ነው ገባ ከነዛ ውስጥ አንዱ ስጋ ነው ስጋ አልፈለክም ችግር የለውም ከአሳ ስጠው ከሳልመን ስጠው ከሰርዲን ስጠው ኦኬ እሱም አልፈለክም ከነቺክን ስጠው ነው ያልኩኝ እነሱ መስተናቸው ፕሮቲን ሶርስ ያስፈልጋል ከነዚህ ካልፈለክ እንኳን ከነሶያ ከነቶፉ ማርገ የመጀመሪያው ነገር ሰውነትን መመገብ ብለን የምናወራው እሱን ነው እሱን በነሳህበት ሰውነትን የሚያስፈልገውን ነገር ከልክለው እጅግ በጣም ማይፈልጋቸውን ደግሞ ኦቨርሎድ ስታደርግ የትኛውም ኤክሰርሳይዝ አይታደግህም ነው ያልኩ ያለሁት ኤክሰርሳይሱ ሰውነትን በትክክል ከመገብከው በኋላ ነው ኤክሰርሳይዝ መምጣት ያለበት እየገባ ነው ትንሽ yes ስለዚህ የመጀመሪያ ታርጌት ሰውነትን የሚያስፈልገውን ሜትር ከ56 አካባቢ ነው 400 ግራም አካባቢ አሳ ብዙ አይደለም 400 ግራም አካባቢ እሷን ስጠው መጀመሪያ አሳ ከሆነ የምትበላው ስጋም ከሆነ እዛ አካባቢ ቺክንም ከሆነ እዛ አካባቢ ያን ካደረክ በኋላ ቅድም ይዘረዘርክልኝ ምግብ ጨምረ ቢሆን ኖሮ ይሄ ሁሉ አላወራም ነበር ቁልፉ እሱ ነው ሰውነትን መግበው የሰውነት ምግብ እሱ ነው ያልኩ ያለሁት ከዚያ በኋላ ኃይል ሰጪ ምግቦችን ምረጥ ኦኬ ስፖርተኛ ነኝ ካልከኝ በጣም ሮጣለሁ ካልከኝ ቡላ ችግር የለውም ተጨማሪ አያውም ቢኮዝ አላማ ኤክሰርሳይዝ እያረክ ነው መስል ቢውልድ ማድረግ ትፈልጋለህ ካርዲዮም እየሰራ ነው ዱብ እያልክ ነው ለሱ ኃይል ሰጪ ምግቦችን የትኛው ይሸረኛል ካልከኝ እንግዲህ ሜታቦሊክ ኢሹ ካለ ቦርጭ የለህም ቅድም እንዳወራ ነው ስኳር ግፊት የለህም ምን ችግር አለው 400 ግራም አሳህን ወይ ቺክንን ከበላ በኋላ እንደ ሳይድ ዲሽ ቡላን ብታደርግ ቆጮን ብታደርግ ቅንጬን ብታደርግ ሩዝ ብራውኑን ብታደርግ ምንም ችግር የለው I hope understand አርገኛል yes ቁልፉን መጀመሪያ ለሄ ለሁላችሁም ነው ያንን መጀመሪያ ለሰውነት የሚያስፈልገውን ከሰጠ በኋላ ያለ